አብይ ኮሚቴው መግለጫ አውጥቷል። የመምህራችን የአስክሬን ሽኝት በመስቀል አደባባይ እንደሚሆንም ተናግረዋል። በሀገራችን በአርባ ምንጭ ወቅቱን ባልጠበቀ ዝናብ በርካቶች ሕይወታቸውን አጥተዋል። ጴንጤ የሆናችሁ ሰዎች ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉልኝ እፈልጋለሁ። ተኩላው በገዳማት በመገኘት ዲያቆን ነኝ እያለ የገዳም አባቶችን መጽሐፍ ቅዱስ እሰጣችኋለሁ በማለት ሰበብ ሲያጭበረብር ታይቷል። ሁላችንም እንድንከታተለው ጥሪ ቀርቧል። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው ሰላም በዓለም ዙሪያ የምትገኙ ውድ ኢትዮጵያን ይህን ቪዲዮ እያያችሁ ከሆነ ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የ30 ወገኖቻችን ሕይወት ማለፉን የአርባ ምንጭ ከተማ አስተዳደር አስታውቋል። በደረሰው ድንገተኛ አደጋ ሕይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን የገለጸው የከተማ አስተዳደሩም ተጨማሪ ጉዳት እንዳይደርስ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ተነግሯል። ፈጣሪ የሞቱ ወገኖቻችንን ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሐዘን ወርዷል። ላለፉት ቀናት የጣለው ኃይለኛ ዝናብ ባስከተለው የናዳና የጎርፍ አደጋ የ30 ወገኖቻችን ሕይወት በድንገት አልፏል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑ አካባቢዎች ሲሆን 30 ንጹሃን ዜጎች ቤታቸው ውስጥ እያሉ በድንገት በመጣ ናዳና ጎርፍ ሕይወታቸው አልፏል። መኖሪያ ቤቶች ወድመዋል፣ ንብረቶችም ፈርሰዋል። የዞኑ አስተዳደር ሁኔታውን መሪር ሲል ገልጾታል። አሁንም እዚህ አርባ ምንጭ ዝናቡ ስጋት መሆኑ አልቀረም። አስተዳደሩ ተጨማሪ አደጋ እንዳይከሰት ጥሪ ያቀረበ ሲሆን ባካችሁ በገደላማና ለጎርፍ ተጋላጭ በሆኑ ስፍራዎች የምትኖሩ ወገኖቻችን ከፍተኛ ጥንቃቄ አድርጉ። የሰው ሕይወት ተተኪ የለውምና ለወገኖቻችን እረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ደግሞ ጽናቱን ይስጣቸው። ፈጣሪ ሀገራችንና ሕዝባችን ይጠብቅ። መልካም ጊዜ። እጅግ አሳዛኝ ዜና ነው። ለአረፉት እህቱና ወንድሞቻችን ቸሩ እግዚአብሔር ነፍሳቸውን በአጸደ ገነት ያቆይልን። ይህ ፕሮግራም እንግዲህ የተካሄደው በእናታችን በስውሯ ማርያም ብዙዎች በሚፈወሱባት ቦታ ነው። ወጀቡ ጸጥ ብሎ አባቶች እንደዚህ እየባረኩና እያስተማሩ ይገኛል። እስኪ በትንሹ እንስማ፣ እኛም እንባረክ። እናቴ ሆይ በሏት፣ እስቲ እመቤቴ በሏት፣ ኪዳነ ምሕረት በሏት፣ አዛኝቷ በሏት፣ ወለላይቱ በሏት፣ ሚስጥረኛዬ በሏት፣ እናቴ በሏት፣ የክፉ ቀኔ በሏት፣ እማዋይሽ በሏት። ላንቺ ነው እንጂ ለሌላ ምን ይነገራል? አያችሁ፣ ችግር የሚገባት ጉድለት የሚገባት የሰው ችግር ይገባታል ድንግል ማርያም። አልቅሰሽ እንደመጣሽማ እንባሽ ተብሶልሽ ነው የምትሄጂው። የጌታ እናት ዛሬማ ትጎበኘናለች። በዚህ ጋር በሰው ትከሻ የመጣችሁማ በእግራችሁ ሳትመለሱ አትተዋችሁም። ድንግል ማርያም አትተይን በሏታ። ድንግል ማርያም አትተይን በሏት። የስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። በሕይወት በር ላይ የተጋረደውን መጋረጃ የማርያም ልጅ ክርስቶስ ይግለጥላችሁ። ይገርማችኋል፣ በሕይወታችን የተዘጉብን ምን የለኝም ግዴላችሁም። እስቲ ልጅ የለኝም በሉ። ትዳር ውስጥ ልጅ በማጣት ያለው ፈተና ከባድ ነው ወገኖች። ይኸው ሚስት ጠፍጥፋ ማምጣት አትችልም። ተረዷቸው እናንተም ወንዶች የሰማችሁ ይናር። እግዚአብሔር ካልሰጠ እሷ ከየት ታምጣ? በየሆስፒታሉ መዞር መመርመር አይደለም። የሰማችሁ ይናር። እሱ አይደለም ጉዳዩ። ጠብቀዋ መድኃኒዓለምን እስቲ እንጠብቀዋለን በሉ። 3 እና 4 ዓመት በትዳር ውስጥ ሴት ልጅ ካልወለደች ቤተሰብ ጣልቃ ይገባና ምንድነው እኛ እኮ ያንተን ልጅ ማየት እንፈልጋለን፣ ምን አይነቷን ያገባሃት፣ ለምን ፍታት የሚል ሐሳብ የሚሰጡ ሰዎች፣ በሰው ቤት ገብቶ ጣልቃ የሚገቡ ሰዎች፣ እግዚአብሔር የገመደውን ገመድ መቁረጥ የሚፈልጉ ሰዎች ይገባሉ ጣልቃ። እህቴ አይዞሽ፣ አንቺ በልጅ አልተባረክሽ። እግዚአብሔር እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 54 ላይ አንቺ ያልወለድሽ መካን ሆይ፣ አንቺ ያላማጥሽ ሆይ እልል በይ። ከእንግዲህ ወዲህ የመካንነትሽን ስድብና እፍረት ትረሻዋለሽ፣ ምክንያቱም ከባል በላይ እኔ እግዚአብሔር አለሁልሽ ይላል። ከማ በላይ? ከማ በላይ? ከባል በላይ በሏ። ከማ በላይ?
አባቶቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ወጀቡን ጸጥ ስላረጋችሁልንም እናመሰግናለን። ለበርካታ ዓመቶች ወንጌልን በስነ ስርዓት ያስተምረን የነበረው መምህራችን ማለፉ ተከትሎ ብዙዎች መጽናናት አቅቷቸዋል። የመርካቶ የሰባተኛ የመሳለሚያ የቶታል ልጅ ሆነ በዛ በሚያምረው የቅዱስ አማኑኤል ቤተክርስቲያን ግቢ ውስጥ ተገኝተህ በዛ በሚያምረው አውደ ምሕረት ላይ የነ ዘማሪ ተስፋዬ ዶን የነ ዘማሪ ይልማ ኃይሉን የነ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንደዚሁም ደግሞ የነ መሪጌታ ፀሐይን መንፈስን የሚያድሱ መዝሙሮችን እየሰማ በዛ በሰርክ ጉባኤው ለረጅም ጊዜ ወር በገባ በ28 የቅዱስ አማኑኤል ዕለት መርሃ ግብር መሪው ይመጣና ከዚህ በመቀጠል የምንወደውና የምናከብረው መምህራችን መምህር ዘላለም ወንድሙ በመካከላችን ስለተገኘ ወደሱ እንሄዳለን በማለት መምህራችንን ይጋብዝልናል። መምህራችንም ወቅታዊ ትምህርቶችን በማስተማር መገሰጽ ያለበትን አካላት በመገሰጽ ለንስሐ የሚያበቁ ትምህርቶችን፣ ድንቅ የሆኑ ስብከቶችን ወደኛ ያቀርብልን ነበረ። ታዲያ በሚወደው ቀን በቅዱስ አማኑኤል ዕለት ይህን ድንቅ የሆነ መምህራችንን አጥተናል። እግዚአብሔር አምላክ የመምህራችንን ነፍስ በደጋጋ አባቶቻችን ጎን ያሳርፍልን። መልካም ዕለት። ይህ እጄ ላይ ያለው አጀንዳ ከኔ ጋር ምን ያህል ዓመት ይቆይ ይመስላችኋል? አታምኑኝም። ይህ አጀንዳ ከኔ ጋር ከ20 ዓመት በላይ ቆይቷል። እዚህ አጀንዳ ውስጥ ተመልከቱ። ከ1992 እስከ 1993 ድረስ የስብከት ትምህርት ከዲያቆን ዘላለም ይላል። ለመጀመሪያ ጊዜ ቤተክርስቲያን ሲሄድ ቃለ እግዚአብሔር ያስተማረኝ ዲያቆን ዘላለም ነው። እንደምታዩት የተማርኩበትን ደብር ጽፋለሁ። ደብረ ምሕረት ቅዱስ ሚካኤል ማለት ይሄ በዘልማድ ከርቸሌ ሚካኤል ወይም ደግሞ አፍሪካ ህብረት ጋር ያለው ቅዱስ ሚካኤል ነው። ዲያቆን ዘላለም ወንድሙ ይላል። ቀን 20/07 1992 ዓ.ም 11 ሰዓት ከ25 ከ06 ሰከንድ ይላል። ርዕሱ እነሆ በዓይኖች ታየዋለህ እንጂ አትበላውም የሚል ሁለተኛ ነገሥት ምዕራፍ 7 ቁጥር 2 ላይ እና ይህ አጀንዳ ከኔ ጋር ከ20 ዓመት በላይ ቆይቷል። እዚህ አጀንዳ ላይ ያለው የዲያቆን ዘላለም ትምህርት ብቻ ነው። ከመሃል አንድ ገብቼ ያሳያችሁ። እዚህ ጋር ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። የዳዊት መዝሙር 64 ቁጥር 2 ነው። ዲያቆን ዘላለም ወንድሙ ደብረ ሰባት ቅዱስ እስጢፋኖስ ቤተክርስቲያን ነው። 11 ሰዓት ላይ ነው። ቀኑ 3/11ኛ ወር 1992 ዓ.ም ነው። ቀይና በአረንጓዴ ያደረገን እንደዚህ ነበር የዲያቆን ዘላለምን ትምህርት የምንማረው። እንደዚሁም ደግሞ በህይወት የማረሳው አይምሮ ውስጥ ተቀምጦ ያለው ትምህርት የዲያቆን ዘላለም ትምህርት ይሄ ትምህርት ነው። ይሄ በህይወቴ የማረሳው ትምህርት ነው። ይሄ 1993 ዓ.ም ነው። ቀን 14 5ኛ ወር ነው። ዲያቆን ዘላለም ወንድሙ ይላል። እስጢፋኖስ ቤተክርስቲያን ነው። አንቺ ሴት ካንቺ ጋር ምን አለኝ? የዮሐንስ ወንጌል ምዕራፍ 2 ቁጥር 40 ላይ 11 ሰዓት ተኩል ነው የጀመረው። ይሄ ትምህርት ለ3 ክፍል ለ4 ክፍል ያለ ትምህርት ነው። እንዲህ ያሸበረቀን በቀይ በአረንጓዴ እየጻፍን ያስተማረን ነው እና እንደዚህ በቀላል ነፍሴ ማር የምንለው ወንድም አይደለም ዘላለም። አብሶ ለኔ በህይወቴ ብዙ ነገሮች አይምሮ ውስጥ ያሉት መንፈሳዊ ነገሮች፣ ክርስቲያናዊ ነገሮች በሙሉ የዲያቆን ዘላለም ወንድሙ ትምህርቶች ናቸው ያሉት እና ይሄ ሙሉ አጀንዳው ያለው ከ20 ዓመት በላይ ከኔ ጋር አሁንም በስደት ይዤ የመጣሁት ይሄ ለኔ መምህር ዘላለምን የማስታውስበት አብሬያቸው ያሳለፍኩት አብሬያቸው የተጓዝኳቸውን ጉዞዎች ሳካትት እዚህ ላይ ሙሉ ለሙሉ የዲያቆን ዘላለም ትምህርት ነው ያለው። እኔ የምር አምኖ መቀበል ያቃተኝ ሐዘን ሁለተኛው ሐዘን ይሄ ነው። ከቴዲ ቡናማው በኋላ አምኖ መቀበል ያቃተኝ ሞት የመምህር ዘላለም ወንድሙ ሞት ነው። ምናልባት ተሰብስበን ስንቀብረው እውነት እግዚአብሔር ለዚህ ቤተክርስቲያን ብሎ እግዚአብሔር ለዚህ ምዕመን ብሎ እውነት የሚያስነሳው ይሆን ብዬ ከልቤ ከእውነት አስባለሁ እና ዲያቆን ዘላለም ወንድሙን እንደዚህ ሐዘናችን ዋጥ አድርገን ልንሸኘው ቀናት ነው የቀረውና ትልቅ የቤተክርስቲያን መምህርና ሐዋርያ ነው ያጣነው። ያውም በዚህ ጊዜ እንዲህ አይነት ደፋር እንዲህ አይነት ብርቱ አገልጋይ ማጣት ለቤተክርስቲያን ትልቅ ሐዘን ነውና
እኔም ከዚህ አጀንዳዬ ጋራ ዘላለምን እስከ ዘላለም በልቤ በትምህርቶቹ በምክሮቹ በወዳጅነት በቤተሰብነቱ አብሮ ከኔ ጋር ይኖራል። ዘላለም እጅግ በጣም የሚወዳቸው ወላጅ እናት አሉት። ሰበታ አካባቢ ነው የሚኖሩት። እንዴት አድርገው ይህን ሐዘን እንደሚቋቋሙት አላውቅም። ለወንድሞቹ ለመምህር አድነው ወንድሙ፣ መልኩን ለምትመስለው እድሜ ያለን ወንድሙ፣ እንዲሁም ደግሞ ለሰላምዬ ለቤተሰቦች ሁሉ መጽናናትን እመኛለሁ። መምህራችን መካሪያችን፣ ትምህርትህን በአይምሮአችን ጽናትህን በልባችን ይዘን ማተባችንን አጥብቀን እንዳንተ እስከ መጨረሻው በሃይማኖት በመግባር ጸንተን እግዚአብሔር እንዲጠራን ክብርት የሆነችው ጸሎትህ በረከት አትለየን። ቅስሜን ሰብሮታል እኮ ልጄ፣ ቅስሜን ሰብሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ ቢጓጓኝ የሚያስታምመኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። አዎ ልጆች እባካችሁ ቅስሜን ሰብሮታል እኮ ልጄ። ወንድሞቻችንና መምህራኖቻችንን ቸሩ እግዚአብሔር ያጽናልን። ለመላው ቤተሰቡም ቸሩ እግዚአብሔር መጽናናትን ይስጥልን። አብይ ኮሚቴው መግለጫ አውጥቷል። የመምህራችን የቀብር ስነስርዓት የሚሆነው በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንደሚሆንና እንዲሁም ቀጥታ ከኤርፖርት ቦሌ መድኃኔዓለም አስከሬኑ ካረፈ በኋላ በመስቀል አደባባይ መላው ህዝበ ክርስቲያን ተገኝቶ ሽኝት እንደሚደረግለት ነገ ማለዳ ሐሙስ ዕለት እንደሚሆንም አብይ ኮሚቴው አሳውቋል። ይህንም ተከትሎ መምህራችን ሲያደርጋቸው የነበሩ የበጎ አድራጎት ስራዎች ክፍተት እንዳያሳዩም ጥሪ ቀርቧል። እንደሚታወቀው መምህራችን የማሰልጠን ስራም ሲሰራ ነበር። ነዳያኖቹንም በየደብራቱ ይመግብ እንደነበረ የታወቀ ነው። እነዚህ ነዳያን እንዳይቸገሩ የሚሰለጥኑትም ስልጠናው እንዳይጓደል እንዲሁም የሐውልት ስራውን እንዲፈጸም ሁላችንም የአቅማችንና የቻልነውን ድጋፍና እንድናደርግ በዚህ አካውንት ጥሪ ቀርቧል። የመምህራኖቻችን የሚቀርብ ሰበር መረጃ አለ፣ እሱን እንሰማለን። እሺ፣ ቅድም በመግለጫው ለሁላችንም ቀደም ብሎ እንደቀረበው በሚዲያ እንደተላለፈው መርሃ ግብሩ በዛው ልክ ነው የሚሆነው። እግዚአብሔር እንደፈቀደ የወንድማችን አስክሬን ሐሙስ ማለዳ አዲስ አበባ ይገባል። ቦሌ መድኃኔዓለም አቀባበል ይደረግለታል። ከኤርፖርት ቀጥታ ቦሌ መድኃኔዓለም ይገባል። ከቦሌ መድኃኔዓለም መስቀል አደባባይ፣ ከመስቀል አደባባይ 9 ሰዓት ላይ ቀብሩ ሥላሴ ነው የሚሆነው። ሁላችሁም ቅድም በተነገረው መሰረት ነጩን ለብሳችሁ እንድትገኙ ካህናቱ፣ ምዕመናኑ ሁሉም በነጭ ልብስ እንዲሸኝ ስለተወሰነ ነጭ ለብሰን ነው የምንገኘው። ወንድማችንን በምንሸኝበት ጊዜ እሱ በምድር ላይ ያለ በድብቅ ይሰራቸው የነበሩ በጎ ተግባራት አሉ አብዛኛዎቹ እና ያንን የቅድስና ተግባር ለማስፈጸም እንደዚሁም ለወንድማችንም ደግሞ የመታሰቢያ ሐውልት ዘመን ተሻጋሪ የሆነ እኛ በቁም እያለን እየሄድን የምናየው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ፊት ለፊት ቦታ ላይ የሚዘጋጅ ሐውልት ለማሰራት እንደዚሁም እሱ ያስጀመራቸውን ስልጠናዎች፣ ድሆችን ይረዳቸው የነበሩት ድሆች በርካታ ነገሮች ክፍት ሆነው ስለቀሩ እሱን ለመድፈን የአብይ ኮሚቴው አሜሪካና ኢትዮጵያ የሚገኘው ሁለቱ አንድ ላይ በመገናኘት አካውንት ከፍቷል። የኢትዮጵያው አካውንት 10751862 ይህን እንዳትረሱ አደራ እንላለን። 10751862 የተጠቀሰው ወይንም አካውንቱ የተከፈተበት ስም አብርሃም ኤልያስና ዳዊት የሚል ይሆናል። ለመምህር ዘላለም ወንድሙ የቀብር ማስፈጸሚያም እንደዚሁም ደግሞ የጀመራቸውን ስራዎች ለማስፈጸምና ሐውልት ለማሰራት ስለሆነ በዚህ ድጋፋችሁና ወንድምነታችሁ እንድትፈጽሙ ወዳጅነታችሁ እንድታደርጉ እናሳስባለን። አሜሪካን ሀገር የሚገኘው የዜል አካውንት 202391592 ነው። ዜል አካውንቱ ዲኤስኬ ማርያም ነው። ውጭ ሀገር የምትገኙ ሰዎች ታውቁታላችሁ። ይሄ የደብረ ሰላም ቅድስት ማርያም ርዕሰ አድባራት ካቴድራል አካውንት ነው፣ የዜል አካውንት ነው። ስለዚህ የሚገባው ሰው ስለቱንም ምኑንም በዚያ ስለሚያስገባ ለወንድማችን ለመምህር ዘላለም መሆኑን የሚጠቅስ ላዩ ላይ ዘላለም ብላችሁ እንድትጽፉ ሪዝን ላይ የምታስገቡበትን ምክንያት ዘላለም እያላችሁ ስትጽፉ ሰበካ ጉባኤው ለይቶ የዘላለምን ብቻ አውጥቶ ለዚህ አገልግሎት የሚያውለው ይሆናል ማለት ነው። የወንድማችንን ወልደ ሰማዕትን ነፍስ ያሳርፍልን።
በተጨማሪ የተከፈተ ጎፈንድሚ አካውንት አለ። ከታች ሊንክ እናስቀምጥላችኋለን። በሱ ማገዝ ትችላላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። መምህራኖቻችንና አብይ ኮሚቴውን እናመሰግናለን። ለተፈጻሚነቱ ሁላችንም ኢትዮጵያን እንተባበር። እንግዲህ አዲስ ኪዳንና መጽሐፈ መዝሙር ይባላል። አዲስ መጽሐፍ ነው። ተኩላው በገዳም ተገኝቶ የገዳም አባቶችን ሲያጭበረብር ታይቷል። ይህ ሰውዬ እንደሚታወቀው ዲያቆን አቤል ነኝ በማለት ብዙዎችን ወደ ስህተት መንገድ ለመምራት የተኩላነቱን ስራ እየተወጣ ይገኛል። ከዚህ ቀደም እንደሚታወቀው በመልካም ወጣት ሰበብ በዮናታን አክሊሉ ቤት ተገኝቶ ኑ ወደዚህ አዳራሽ እያለ ጥሪ ሲያቀርብ ነበር። ሁሌ የሚለቀውም የፕሮቴስታንት ሰዎች መዝሙር ነው። አንድ ዲያቆን እንዴት በስርዓት እንደሚኖር ፍትሐ ነገሥቱ ያስቀምጣል። ከሌሎች ቤተ እምነቶች ጋር ከተባበረ ውግዝ እንደሚሆንና ባልተፈቀደ ቦታ ላይ ከተገኘ አይደለም እንኳን በሌላ ቤተ እምነትና ዘህን ቦታ ላይ እንኳን ከተገኘ እንዲወገዝ ያዛል ፍትሐ ነገሥቱ። በኦርቶዶክስ ስም የመጣን ነጣቂ አጭበርባሪ ተኩላን አሳያችኋለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ቢት ያደረጋችሁ ለብዙዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ሁላችሁ ወደ ክርስቲያኖች ወንድማችሁን ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል። ጾሙን ምክንያት በማድረግ ሰላም እንደምን አላችሁ? ወንድማችሁን ዲያቆን አቤል ነኝ። ሰሞኑን ጠፍቼባችኋለሁ። አንዳንድ ሰዎች ደግሞ በቴሌ ብር ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና አጥፍቷል አሰኔን አጥፍቷል አመቱ ማርያም ነች። ይህንን መዝሙር ከኔ ጋር አብረን እንዘምራለን። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርግ ፈልጋለሁ። ዳይ ወደ መዝሙር። ይህ ተኩላ እንግዲህ ዲያቆን አቤል ብሎ ራሱን የሚጠራ መናፍቅ እልም ያለ ፕሮቴስታንት ነው እና እንደምትመለከቱት እጅግ በጣም ንቀትና ድፍረት በሆነ መልኩ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽር ግቢ ውስጥ ገዳማት ውስጥ እየገባ የመናፍቃንን መጽሐፍ የሚበትን የሚያስፋፋ እንደዚሁ ደግሞ የኛ የኦርቶዶክሳውያንን መምህራን ወንድሞችን ኢየሱስን አታውቁም ኢየሱስን አትሰብኩም እያለ የሐሰት ክስን የሚከስ እሱ የሚፈልገው ሐሰተኛ ኢየሱስ እንዲሰበክ የሚጠብቅ ቤተክርስቲያንን አታቋትም እያለ መናፍቃንን የሚደግፍ ስለ ቤተክርስቲያን ምንም የማያቅ ፊት ለፊት እንኳን መጥቶ መሞገት የማይችል እልም ያለ ታድሶ መናፍቅ ነውና ይህንን ግለሰብ በማወቅም ሆነ ባለማወቅ ፎሎ ያደረጋችሁ ሰዎች ፎሎአችሁን እንድታነሱ እንደዚህ ደግሞ አድራሻውን የምታውቁ ሰዎች በተገቢ መልኩ አድራሻውን እንድትሰጡንና ተገቢውን ምክር እንዲሰጠው የምናደርግ ስለሆነ አድራሻውን አሳውቁን። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 2 ላይ እንደዚህ ይላል፣ ከውሾች ተጠበቁ፣ ከክፎች ሰራተኞች ተጠበቁ፣ ከሐሰተኞች መገረዝ ተጠበቁ ይላልና ከዚህ ሰው እንድትጠነቀቁ ስል ጥሪን አስተላልፋለሁ። ሰላም ክርስቶስ። ሁላችሁ ወደ ክርስቲያኖች ወንድማችሁን ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል። ጾሙን ምክንያት በማድረግ አስቸኳይ ቪዲዮ ነው። በቻላችሁት አቅም ኮፒ ሊንክ አድርጉልኝ። እሱ ጋርም እንዲደርስ እፈልጋለሁ። ፕላስ ደግሞ እዚህ ቤተክርስቲያን ላሉ ምዕመናን እንዲደርስ እፈልጋለሁ። አይ ዲያቆን አቤል በዚህን ያክል ልክ እንዴት ወርዳለህ? በቅዱስ ገብርኤል ስም ሊያውም ቅድስት ቤተ ክርስቲያን ውስጥ ገብቶ ለገዳማውያን አባቶች መጽሐፍ ቅዱስ ላድል ነው ብሎ ገብቶ ሊያውም የቤተ ክርስቲያናችን መጻሕፍት ያልሆኑ ለመመረዝ እነሱ እኮ ክርስቶስን መስለው የሚኖሩ የገዳም አባቶች ናቸው። ላይ ግን በዚህ ልክ ደረጃ ቤተ ክርስቲያንን ትዳፈራለህ ብዬ እኔ አስቤ አላውቅም። እና እዛ አካባቢ ያላችሁ ምዕመናን፣ እዛ አካባቢ ያላችሁ ክርስቲያኖች እንዴት ዝም እንዳላችሁት አላውቅም። ቤተክርስቲያን ኦፊሻሊ ይቅርታ ብሎ ወይም ደግሞ ነሳውን ጨርሶ ወደ ቅድስት ቤተክርስቲያን የተመለሰ ልጅ አይደለም። የመርዝ ጥላቸውና የመርዝ ትምህርቱን እያስተማረ የሚገኝ እንዲሁም ቤተክርስቲያንን ከሚጠሏት ሰዎች ጋር ማህበር ያለው ሰው ነው እና ይሄ ልጅ ቤተክርስቲያን ገብቶ ላይክ በዚህ ልክ ማድረጉ በጣም ስለዚህ ይህ ቪዲዮ የደረሳችሁ እዛ አካባቢ ለምትኖሩ ክርስቲያኖች ፕሊስ ባካችሁ ዝም አትበሉ። ይሄ ቅድስት ቤተክርስቲያንን መዳፈር ነው። በዛ አካባቢ የምትገኙ ሊቃነ ጳጳሳትና ቀሳውስት ይህንን ተኩላ ከህዝቡ ለይታችሁ እንድታወጡልን ሚናውን እንዲለይልን የሁላችንም ክርስቲያኖች ጥሪ ነው። የፕሮቴስታንቶች መጨረሻ እንግዲህ እንደዚህ ነው፣ ተመልከቱት። ከሙዚቃ ይወስዳሉ፣ ስለ ኢየሱስ ክርስቶስ ዘመርን ይላሉ። እስኪ ወንድማችን ምላሽ ሰጥቷል፣ እንስማ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ትእዛዝ ሰጥቶ ነው ማድረግ እኮ አይነት አለውና
እንደዚህ እጥብ ልቅልቅ አድርጎ መውሰድ ግን በጣም ሼም ነው። የሆነ ጫፍ ነገር እኮ ይወስዳሉ አንዳንድ ሰዎች በዘዴ ግን በቃ ተሳቀቅን እኮ። አይን አፈጣጠጥ ራሱ ከዚህ ከባህላዊ ጭፈራው የተወሰደ ነው። አይን ከማደሪያ ወጥቶ እስኪወድቅ ድረስ ነው አንድ አይነት አይን አፈጣጠጥ ሊያፈጠጥከው። ምን ነከስ አድርገ እንደሆነ መድኃኒዓለም ይወቀው። ነከስ የሚያደርጉ ሰዎች በአንጻሩ እኮ የዋህ ነገር ያደርጋቸዋል። ሁሉም ያንተ እንደሆነ ይሰማሃል። ስለዚህ እኔ አሁን አልፈርድብህም። አንተ ሳትሆን የወሰድከው ነገር ነው በየዋህነት ይሄ ሙዚቃ ያንተ እንደሆነ እንዲሰማክ ያደረገውና ፕላጀሪዝም የሚባል ነገር አለ። ሰውን ተሰርቀዋለህ እኮ ኪስ ውስጥ ገብተህ ስምህ ሌባ ይባላል። ባንክ ሁሉ ተደራጅተህ እኮ መሳሪያ ይዘህ ልዘርፍ ትችላለህ እኮ ስምህ ዘራፊ ይባላል። እንደዚህ ግን ጠበባዊ ነገር የምትዘርፉ ሰዎች ግን ከሰው ኪስ አልፋችሁ የሰው አይምሮ ውስጥ የሰው ጭንቅላት ውስጥ ገብታችሁ ዜማም ግጥምም አለቅልቃችሁ የምትወስዱ ከሌሎቹም ሌቦች የከፋችሁ ሌቦች እንደሆናችሁ ልነግራችሁ ነው። እግዚአብሔር በአንተ የስርቆት ዘፈን በዙፋኑ ላይ ሆኖ ልጄ አከበረኝ አመሰገነኝ የሚል ይመስላል። እግዚአብሔር እኮ አትስርቅ የሚል ትእዛዝ ለእስራኤላውያን ሲሰጣቸው የሌላውን የነሱ ያልሆነውን የሌላውን ሰው እንዳይወስዱ ነው። በአዲስ ኪዳን ደግሞ ሕግ ሁሉ በሁለት እኮ ይጠቃልላል። እግዚአብሔር አምላክህን ውደድ፣ ከዛ ባልንጀራህን ውደድ። ባልንጀራህን የመውደድ አንዱ ምልክት ደግሞ የባልንጀራህን የሆነውን አለመመኘት ነው። ዜማ ስትሰርቅ፣ ግጥም ስትሰርቅ የባልንጀራህ ነው። ደግሞ ያ ባልንጀራህ የምትለው ሰውዬ ያልዳን የምትለው ጣት የምትጠቁምበት ዘፋኝ መንግስተ ሰማያት አይገባም እያልክ እጅ የምትጠቁምበት ነው። እና መንግስተ ሰማያት እስከማይገባ ሰው እንዴት ትሰርቃለህ አንተ? ከዘፋኝ እንዴት ትሰርቃለህ አንተ? በራስ ሎጂክ ማለት ነው። በጣም ሼም ነው ብራዘር፣ ሼም ይደብራል በጣም። ለፕሮቴስታንቶች እና በሐሰት መንገድ እየሄዱ ላሉ ወገኖቻችን ቸሩ እግዚአብሔር ልቡናን ይስጥልን። ውድ ኢትዮጵያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።